ዶናልድ ትራምፕ ዓለምን ማመሳቸውን ቀጥለዋል። ያመሱት በግልጽ በግንባር መምጣታቸው የሚፈልጉትን ተናግረው በኃይልም በውዴታም ለመውሰድ ቆርጠው መነሳታቸው ነው። ዶናልድ ትራምፕ ስልጣን ከያዙ ጊዜ አንስቶም ከገንዘብ እስከ ማዕድን ከማዕድን እስከ ነዳጅ ፈልጋለሁ ብለው በመናገር ፍላጎታቸውን በኃይልም በውድም እያስፈጸሙ ይገኛል። አሁን ደግሞ ተረኛዋ ግሪንላንድ ሆናለች። ትራምፕ በሰዓታት ውስጥ ግሪንላንድን የአሜሪካ ግዛት ለማድረግ ወስነው አውሮፓንም ዓለምንም እያስጨነቁ ይገኛል። ከስፋቱ አንጻር ሰው አይኖርባትም የምትባለው የአርክቲኳ ግዙፍ አካል የሆነችው በለውም በበረዶ የተሸፈነችው ግሪንላንድ የአሜሪካ ግዛት የመሆኗ ነገር የሚቀር አይመስልም። ትራምፕ ግሪንላንድን የፈለጓት በውስጧ ላለው ማዕድን እንደሆነም ሳት ብሏቸው ተናግረው ያውቃሉ። ፕሬዚዳንቱ ይህን ሁሉ የሚያደርጉትም ማዕድን ፍለጋ እንደሆነ ግልጽ ሆኗል። ትራምፕ የሚፈልጓቸው በቂ ማዕድናት ከአፍሪካ ዲሞክራቲክ ሪፐብሊክ ኮንጎ እስከ ዩክሬን፣ ከቬኔዙዌላ እስከ ግሪንላንድ ይገኛሉ። እነዚህን ማዕድናት ያዙ ማለት ቀጣዩን የአይ ዘመን መቆጣጠር ይችላሉ። እናም ጦርነቱ በዚህ ነው እየተካሄደ የሚገኘው። ቻይና በሰው ሰራሽ አስተውሎት አሜሪካንን ለመብለጥ እየሰራች ይገኛል። ታዲያ አሜሪካ ይህን ለማስቀረት ለኤአይ ቴክኖሎጂ የሚውሉ እጅግ በጣም ጥቂት ቦታ ብቻ የሚገኙትን ማዕድናት መቆጣጠር ትፈልጋለች። እናም ፕሬዝዳንቱ እያደረጉት ያሉት ይህኑ ነው። እነዚህ ማዕድናት ምንድናቸው? ትራምፕ ከኔቶ ጋር ወደ ግጭት ሊገቡ ይሆን? አውሮፓዎችም ጦራቸውን ወደ ግሪንላንድ እያሰማሩ ይገኛል። ስለ ማዕድናቱ እንነግራችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ትራምፕ የሚጨበጡ ሰው አልሆኑም። ይናገራሉ፣ የሚናገሩትን አያደርጉም። አንዳንድ ጊዜ ያደርጉታል። የኢራኑ መሪ አያቶላህ አሊ ኻሜኒን እንገድላለን ሲሉ ተደመጡ። እስካሁን አልገደሉም። የቬኔዙዌላን ኒኮላስ ማዱሮን አንጠልጥለን እንወስዷለን አሉ። እንዳሉትም ዓለምን ባስደነገጠ መልኩ አንጠልጥለው አወጡት። የዶናልድ ትራምፕ ቃል እውነቱን ሐሰት ለመገመት ለመተንበይ አስቸጋሪ የሚሆኑባቸው፣ የታሰበው ቀርቶ ያልታሰቡ የሚፈጸምባቸው ጊዜያት በርካታ ሆኖ ታይተዋል። አሁንም የዶናልድ ትራምፕ የመጨረሻ ግብ ለማይና ለሚሰማው ግልጽ የሆነ ነገር የለም። ነገር ግን ለምን ይህን እንደሚያደርጉ አሁን ግልጽ እየሆነ መጥቷል። ትራምፕ የትም ቦታ የሚገኙት ጥቅማቸውን ለማሳደድ ነው። በተለይም ፕሬዝዳንቱ አሁን የሚፈልጉት ማዕድናት ሆኖ ተገኝቷል። እጅግ ውድና የትም የማይገኙ ማዕድናትን የያዙ ሀገራት ከትራምፕ ጋር መስማማት አለባቸው ወይ ደግሞ ለአሜሪካ እጅ መስጠት ይኖርባቸዋል። እየሆነ ያለውም ይሄ ነው። ትራምፕ ግሪንላንድን ለመያዝ እየተዘጋጁ ይገኛል። ለምን ከተባለ ግሪንላንድ ለወደፊቱ የቴክኖሎጂ ዓለም የሚጠቅሙ እጅግ በርካታ ውድ ማዕድናትን ይዛለች። ፕሬዝዳንት ዶናልድ ትራምፕ ወደ ግሪንላንድ ከማማተራቸው በፊት ቀድሞ የመጡት ወደ አፍሪካና ወደ ዩክሬን ነበር። እነዚህ ለኤአይ ለወደፊት ቴክኖሎጂ ግብ የሚሆኑ ማዕድናት በብዛት የሚገኙባቸው ሀገራትና ቦታዎች ናቸው። እነሱም በአፍሪካዋ ዲሞክራቲክ ሪፐብሊክ ኮንጎ፣ በምስራቅ አውሮፓ ዩክሬን፣ በሩቅ ምስራቅ ቻይናና ለአሜሪካ ቅርብ በሆነችው ግሪንላንድ ይገኛሉ። ትራምፕ የዲሞክራቲክ ሪፐብሊክ ኮንጎንና ዩክሬንን በእጃቸው አስገብተዋል። አሁን ግሪንላንድን ለመያዝ እየሰሩ ይገኛል። እነዚህ ማዕድናት ለአሜሪካ ጥቅም ከመዋላቸው ባሻገር ለተፎካካሪ ሀገራት እንዳይላኩ በማድረግ አሜሪካ ለወደፊት ቴክኖሎጂዎች ተቆጣጥራ እንድትቀጥል ያደርጋታል ተብሎ ይታሰባል። ዶናልድ ትራምፕ አፍሪካ ውስጥ እነዚህ ማዕድናት ወደ አሜሪካ እንዲላኩ አስፈርመዋል። በአፍሪካ አህጉር እምብርት ላይ የምትገኘው የኮንጎ ዲሞክራቲክ ሪፐብሊክ በአብዛኛው በቻይና የተያዘው የቴክኖሎጂና የሰው ሰራሽ አስተውሎት ኤአይ አብዮት ለማቀጣጠል የሚያስፈልጓትን የማዕድን ሀብቶች የተጎናጸፈች ሀገር መሆኗ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዲሞክራቲክ ኮንጎ ፕሬዝዳንት የሆኑትን ፌሊክስ ሺሴኬዲና የሩዋንዳውን መሪ ፖል ካጋሜን አናግረው የኮንጎን ማዕድናት ከቻይና ነጥለው ወደ ራሳቸው ወስደዋል። ትራምፕ ከኮንጎ ጋርም የማዕድን ስምምነት አድርገዋል። ዲሞክራቲክ ሪፐብሊክ ኮንጎ 24 ትሪሊዮን ዶላር የሚያወጣ ያልተነካ ጥሬ ማዕድን ሀብት እንዳላት ይነገራል። እጅግ ውድና ተፈላጊ የሆኑትን እንደ ኮባልት፣ ወርቅና ኮፐር እነዚህ ማዕድናት ውስጥ ይመደባሉ። አገሪቱ በአሁኑ ወቅት በዓለማችን ግዙፋዊ ኮባልት ማዕድን አቅራቢ እንደሆነች ይነገራል። የማዕድን ለጦር መሳሪያና ለህዋ ምርምር እንዲሁም ለኤሌክትሪክ መኪናዎች ባትሪ ጠቃሚ እንደሆነ ይነገራል። ነገር ግን አብዛኛው ማዕድን የሚጓዘው ወደ ቻይና እንደነበር አይዘነጋም። ትራምፕ ይህን ለማስቀረት ትልቁን ባለስልጣናቸውን ኮንጎ እስከ መላክ ደርሰዋል። That's because of what lies below the ground here. Vast resources such as gold, cobalt and coltan. ኮንጎ በሊቲየም በታንታኒየምና በዩራኒየም ክምችቷ ትታወቃለች። እነዚህ ማዕድናት ለወታደራዊ አገልግሎት የሚውሉ ሲሆን ለኤአይ ቴክኖሎጂም ይውላሉ። ትራምፕ አሜሪካ በዓለማችን ቀዳሚዋ ከነዳጅ ውጭ የሆኑ ማዕድናትና ብርቅዬ ማዕድናትን አምራች መሆን አለባት ሲሉ ያወጡትን እቅድ ተከትሎም ከኮንጎ ጋር ተስማምታ የኮንጎ ማዕድን የራሷ ለማድረግ በቅታለች። በተለይም ኮንጎ ከዓለም 30% ኮባልት የሚገኝባት ሀገር መሆኗን ተከትሎም ከትራምፕ ጋር ስምምነት እንድትፈርም ሆኗል።
ፕሬዝዳንቱ በተመሳሳይ እነዚህ ማዕድናት ያሉባትን ዩክሬንን አሳዶ አስፈርመዋታል። ትራምፕ ዩክሬን ከሩሲያ ጋር ያደረገችው ባለው ጦርነት አሜሪካ ያደረገችላትን የ300 ቢሊዮን ዶላር ድጋፍ በብርቅ ማዕድናት እንድትከፍላት አስማምቷት እንደነበር አይዘነጋም። ውድ ወይም ብርቅ ማዕድን የሚባለውን ኃይል ወደ እንቅስቃሴ በመቀየር ለኤሌክትሪክ ተሽከርካሪዎች፣ ለሞባይል ስልክና ለሌሎች ኤሌክትሮኒክስ መሳሪያዎች የሚያገለግሉ 17 ማዕድናት ያካተተ ነበር። እስካሁንም እነዚህን ብረቶች የሚተካ ማዕድን አልተገኘም። እንደ አሜሪካው ጂኦሎጂካል ሰርቬይ መረጃ ከሆነ ኒኬልና ሊቲየምን ጨምሮ 50 ማዕድናት ለአሜሪካ ኢኮኖሚ ብሔራዊ መከላከያ እጅግ ወሳኝ ተብለው ተለይተዋል። ዩክሬን በአውሮፓ ህብረት ወሳኝ ከተባሉት 34 ማዕድናት ውስጥ 22 ክምችት እንዳላት ይነገራል። የዝርዝር የኢንዱስትሪና የግንባታ ግብዓቶችን፣ ፌሮ አሎይ፣ ውድ ብረቶችና ጥቂት ብርቅ የመሬት ማዕድናትን ያካትታል። እንደ ጂኦሎጂካል ኢንስቲትዩት መረጃ ከሆነ ዩክሬን ለቴሌቪዥንና ለመብራት የሚጠቅመውን እንደ ላንታኒየምና ሴሪየም ያሉ እንዲሁም ለንፋስ ኃይል ተርባይንና ለኤሌክትሪክ መኪና ባትሪ የሚያገለግል ኒዮዲኒየም ማዕድን ክምችት ባለቤት እንደሆነች ይነገራል። ሀገሪቱ ከዚህ በተጨማሪም ለላርስና ለኒኩለር ኃይል የሚውሉ ኢብሬምና ኢትሪየም በሰፊው ይገኙባታል። በአውሮፓ ህብረት የተጠና ጥናት እንደሚያሳየው ሀገሪቱ የስካንዲኒየም ማዕድን እንዳላት ይነገራል። የሀገሪቱ የጂኦሎጂካል አገልግሎት መረጃ እንደሚያመላክተው ዩክሬን ለባትሪ፣ ለሴራሚክና ለመስታወት በስሪያ የሚያገለግል የተረጋገጠ 500,000 ሜትሪክ ቶን ሊቲየም እንዳላት ይነገራል። ለኤሌክትሪክ መኪና ባትሪ መስሪያ እንደ ግብዓት የሚያገለግለው ግራፋይትም 20 በመቶ የሚሆነው ክምችት የሚገኘው በዩክሬን እንደሆነ ይነገራል። ጠንካራ ለሆነው የብረት ኢንዱስትሪ የሚያገለግል የድንጋይ ከሰል ክምችት በምስራቅ ከተሞቿ የነበረ ሲሆን አሁን በሩሲያ ቁጥጥር ስር ውለዋል። ዶናልድ ትራምፕ የተረፈውን የዩክሬን ማዕድን በብድር ስም ይዘውታል። አሁን ተረኛዋ ግሪንላንድ ስትሆን ግሪንላንድን በተመሳሳይ ውድ ማዕድናት የሚገኙባት ደሴት እንደሆነች ይታወቃል። ግሪንላንድ ሊቲየምና ግራፋይትን ጨምሮ ዲስፖዚየም፣ ታንታለም፣ ቲታኒየም፣ ቫንዲየም፣ ኮፐር፣ ኒክልና ዩራኒየም የሚመሳሰሉ የትም ቦታ የማይገኙ ውድ ማዕድናትን በውስጧ ይዛለች። ዶናልድ ትራምፕ ግሪንላንድን ይዛሉ የሚሉበት ትክክለኛው ምክንያት እንደሆነም እየተነገረ ይገኛል። አሁን ደሴቷ እንዴት የአሜሪካ ግዛት ትሆናለች ነው እንጂ የመሆኗ ጉዳይ ቀረ ይመስላል። አሜሪካ በግሪንላንድ ላይ ወታደራዊ ሰፈር እንዳላት ይታወቃል። ቢሆንም ፕሬዝዳንት ዶናልድ ትራምፕ ግን መላዋ ደሴትን መቆጣጠር ይፈልጋሉ። ስጋታቸውም ማዕድናቱ በቻይናና በሩሲያ እጅ ይወድቃሉ የሚል ነው። ከብሔራዊ ደህንነት አንጻር ግሪንላንድን እንፈልጋለን ሲሉ ለጋዜጠኞች በተናገሩበት ጊዜም አካባቢውን አጠቃላይ የሩሲያና የቻይና መርከቦች ወረውታል ያሉትም ለዚሁ ነበር። የዴንማርክ ግዛት አካል የሆነችው ሰፊዋ የአርክቲክ ደሴት ግሪንላንድ ከአሜሪካ ሰሜን ምስራቅ በ3200 ኪሎ ሜትር ርቀት ላይ ትገኛለች። ግሪንላንድ ተንቀሳቃሽ ስልኮች፣ የኤሌክትሪክ ተሽከርካሪና የወታደራዊ መሳሪያዎችን ለመገንባት ወሳኝ በሆኑ ብርቅዬ ማዕድናት የተሞላች እንደሆነ ይነገራል። ትራምፕ ግሪንላንድን በቀላሉ ይዟት ይችላሉ እየተባለ ይገኛል። ሰፊዋ ግሪንላንድ ባላት አነስተኛ የህዝብ ቁጥር ምክንያት በፈጣን ወታደራዊ እርምጃ ልትያዝ እንደምትችል የሚስማሙ ባለሙያዎችም የአማራጭ የመተግበር ዕድሉ ግን አነስተኛ መሆኑን ያስረዳሉ። ያም ሆኖ ግን የዋይት ሃውስ አለቃ የኃይል እርምጃን ጨምሮ ሁሉም አማራጮች ጠረጴዛ ላይ መሆናቸውን አረጋግጧል። ወታደራዊ እርምጃም የአሜሪካ መንግስት ሊወስድ ከሚችላቸው ኢኮኖሚያዊና ፖለቲካዊ አማራጮች እንደ አንዱ እንደሚቆጠር ተገልጿል። ነገር ግን ይህ ወታደራዊ እርምጃ አንድ ኔቶን አባል ሀገር በሌላኛው ላይ የሚፈጸም ስለሚሆን ጉዳዩ ለኔቶ ጥምረት አስከፊ መዘዝ ይኖረዋልም እየተባለ ይገኛል። ይህን ተከትሎም የጥምረት ሁሉና አደጋ ላይ ሊወድቅ ይችላል ተብሏል። የመከላከያ ተንታኞች እንደሚናገሩት ግሪንላንድን በድንገተኛ ወታደራዊ ጥቃት መቆጣጠር በአንጻራዊነት ቀላል ቢሆንም እጅግ ከፍተኛ መዘዝ ያስከትላል። ግሪንላንድ በቆዳ ስፋቷ እጅግ ግዙፍ ብትሆንም የህዝብ ቁጥሯ ግን 58,000 አካባቢ እንደሆነ ይነገራል። ከነዚህ ውስጥ 1/3 የሚኖረው በዋና ከተማዋ ሲሆን ቀሪው ህዝብ ኑሮን ያደረገው በምዕራባዊ ባህር ዳርቻ በኩል እንደሆነ ይታወቃል። ግሪንላንድ የራሷ ወታደራዊ ኃይል የላትም። በደሴቲቱ የወታደራዊ ጉዳዮችን ኃላፊነት የወሰደችው ዴንማርክን ብትሆን ያላት የአየር ኃይልና የባህር ኃይል እንዲህ ያለውን ሰፊ ግዛት ለመጠበቅ ውስንነት እንዳለበት ይነገራል። አብዛኛው ግዛት የሚጠበቀው በውሻ የሚጎተቱና በረዶ ላይ የሚሸራተቱ ጋሪዎችን በሚጠቀመው ስሬስ ፓትሮል በተባለ የዴንማርክ ልዩ ኃይል እንደሆነ ይነገራል። የተሰበሰቡ የህዝብ አስተያየቶች እንደሚያሳዩት አብዛኛው የግሪንላንድ ዜጋ ከዴንማርክ ነፃ መውጣት ይፈልጋል። ያም ቢሆን ግን የአሜሪካ አካል መሆን እንደማይፈልጉ እነዚህ የህዝብ አስተያየቶች አሳይተዋል። አሜሪካ የግሪንላንድን ነፃነት የሚደግፉ ሰዎችን በመለየት እንዲሁም የአጭር ጊዜን የፋይናንስ ጥቅም በመስጠት ብሎም ወደፊት የሚኖርን ኢኮኖሚያዊ ጥቅም በማሳየት ልባቸውን ለመግዛት ሊሞክሩ የተዘጋጁ እንደሆነም ይነገራል። ዴንማርክና ግሪንላንድ ግን ግዛቱን ለሽያጭ እንደማይቀርብ ተናግረዋል። ዴንማርክ ወታደራዊ እርምጃ የትራንስ አትላንቲክ የመከላከያ ጥምረት እንዲያበቃለት እንደሚያደርግም አስጠንቅቃለች። በሰሜን አሜሪካና በአርክቲክ መካከል የምትገኘው ግሪንላንድ ምንም እንኳን ብዙ ህዝብ የማይኖርባት ቢሆንም አቀማመጧ ግን የሚሳኤል ጥቃቶች ሲከሰቱ ለቅድመ ማስጠንቀቂያ ስርዓቶችና በክልሉ ውስጥ መርከቦችን ለመቆጣጠር ምቹ ቦታ እንደሆነች ይነገራል። የአሜሪካው ፕሬዝዳንት ግሪንላንድን ለአሜሪካ ብሔራዊ ደህንነት ወሳኝ እንደሆነች በተደጋጋሚ ሲናገሩ ተደምጠዋል። ያ ብቻ ሳይሆን ያለምንም ማስረጃ የሩሲያና የቻይና መርከቦች በስፍራው ይገኛሉ ሲሉ ተደምጠዋል።
አሜሪካ ከሁለተኛ ዓለም ጦርነት ጀምሮም በግሪንላንድ ሰሜን ምዕራብ ጫፍ ላይ በሚገኘው የፒቱፌክ የጦር ሰፈሯ ላይ ከ100 በላይ ወታደሮችን በቋሚነት አስፍራ ትገኛለች። አበቃን። ሰናይ ጊዜን ተመኘን።